ጥንካሬ አለ ጽናት አለ ድፍረትህን ለማሳየት ዝግጁ ነህ ጎ ቴሌቪዥን በዋና ስራ አስኪያጁና ዋና ስራ አስፈጻሚው ኮርዳውት ጌታሁን እየተመራ ከመከላከያ ሚኒስተር ጋር በመተባበር የሁለተኛውን ዙር ወታደራዊ ቻሌንጅ ይዞ መጥቷል። አዲስ ተወዳዳሪዎች ከባድ ፈተናዎችና የማይቀር የድል ጉዞ ከሁሉም በላይ 1 ሚሊዮን ብር 1 ሚሊዮን ብር ሽልማት አዘጋጅቷል። አንተ ስለዚህ ታላቅ ፈተና ዝግጁ ነህ? እንግዲያውስ ቀናቱን ቁጥር የሁለተኛው ዙር ወታደራዊ ቻሌንጅ በቅርቡ በጎ ቴሌቪዥን ይጀምራል። አንድ ቀን ባድዋ ተራሮች ላይ የኢትዮጵያ ልጆች ባንድነት ቆመው የሀገራቸውን ነጻነት አስጠበቁ። ከያቅጣጫው የተነሱ የኢትዮጵያ ጀግኖች አንድ ሀገርን ለመጠበቅ አንድ ታሪክን ለማስቀጠልና ለትውልድ ነጻነት ለማስረከብ ተዋደቁ። ያድዋ ድል የጦርነት ታሪክ ብቻ አይደለም፣ የድፍረት ታሪክ ነው፣ የአንድነት ታሪክ ነው፣ የሀገር ፍቅር ታሪክ ነው። ያ የጀግንነት መንፈስ ከትውልድ ወደ ትውልድ ተላልፎ ዛሬም በኢትዮጵያ ልጆች ልብ ውስጥ ይኖራል። ዛሬ ያ የድፍረት መንፈስ በዚህ መድረክ ላይ ይመለሳል። ይህ የጉልበት ፈተና ብቻ አይደለም፣ የጽናት ፈተና ነው። የአይምሮ ጥንካሬ ፈተና ነው። የድፍረት ፈተና ነው። የቡድን መንፈስ ፈተና ነው እና ከሁሉም በላይ ለሀገር ያለንን ፍቅር የምናሳይበት መድረክ ነው። ይህ ነው ወታደራዊ ቻሌንጅ በጎ ቴሌቪዥን። ወታደር ይህ ቃል ቀላል ይመስላል፣ ግን ከዚህ ቃል ጀርባ ብዙ ኃላፊነት አለ። ወታደር ማለት ዩኒፎርም የለበሰ ሰው ብቻ አይደለም። ወታደር ማለት ከራሱ በላይ አንድ ትልቅ ነገርን የሚያስቀድም ሰው ነው። ያ ትልቅ ነገር ሀገር ነው። ወታደር ማለት ምቾትን ትቶ ኃላፊነትን መምረጥ ነው። ሌሎች በሰላም ሲተኙ እሱ ንቁ ሆኖ ይጠብቃል። ሌሎች ከቤተሰቦቻቸው ጋር ሲሆኑ እሱ ከቤተሰቡ ርቆ ሀገሩን ያገለግላል። ሌሎች በምቾት ሲኖሩ እሱ ድካምን፣ ብርድን፣ ሙቀትንና ከባድ ሁኔታዎችን ይታገሳል። ምክንያቱም ወታደር ሲሆን እኔ የሚለው ቃል ብቻ አይኖርም፣ እኛ የሚለው ቃል ይመጣል። የሀገር ህዝብ፣ የቤተሰብ ደህንነት፣ የትውልድ ተስፋ፣ እነዚህ ሁሉ በኃላፊነት ውስጥ ይገባሉ። ይህ ቻሌንጅ ጉልበትህን ይፈትናል፣ ግን ከጉልበትህም በላይ አይምሮህን ይፈትናል። ሰውነትህ በቃኝ ይልሃል፣ እግርህ መሄድ አልችልም ይልሃል፣ እስትንፋስህ እረፍ ይልሃል። ግን በዚያ ቅጽበት የአይምሮህ አንድ ጥያቄ ይጠይቅሃል። በእውነት መጨረሻው ደርሷል? ብዙ ጊዜ የምንለው አልችልም የሚለው ሀሳብ እውነተኛ ገደባችን አይሆንም። እውነተኛ ገደብ በአይምሮአችን ውስጥ የምንስለው መስመር። እናም ዛሬ ይህ ቻሌንጅ እያንዳንዱን ተወዳዳሪ ያንን መስመር እንዲያልፍ ይጠይቃል። ወደክ ተነስ፣ ደከመህ እረፍት ውሰድ፣ ግን እጅ አትስጥ። ፈተናው ከበደህ የጀመርክበትን ምክንያት አስታውስ። ምክንያቱም ድል ማለት ሁልጊዜ ከሌሎች ሰዎች በፊት መድረስ አይደለም። አንዳንድ ጊዜ ድል ማለት ትናንት ካለህበት የበለጠ ዛሬ መሆን ነው። የመጨረሻ ደግነት ያለበት፣ የመጨረሻ ጥሩነት ያለበት ህይወት ይህንን ሰው ያለ በተለይ ያለ ደግነት ያለው ቸርነት ያለው ሞራል ጀግንነት ያለው እኛ ዛሬ በዚህ በጽናት የምታየው ወታደር ቤተሰብ ወታደርነት የአንድ ሰው ብቃት ብቻ አይደለም፣ የቡድን መንፈስ ነው። አንድ ሰው ጠንካራ ሊሆን ይችላል፣ ግን ቡድን በጣም ብዙ ጊዜ ሊያሸንፍ ይችላል። አንዱ ሲደክም ሌላው ጉልበት ይሆናል። አንዱ ሲወድቅ ሌላው እጁን ይዘረጋል። አንዱ ሲጠራጠር ሌላው ተስፋ ይሆናል። የቡድን ጥንካሬ ሁሉም ሲያሸንፍ ብቻ አይታይም። አንዱ ሲደክም ሌሎች ምን እንደሚያደርጉ ያሳያል። እውነተኛ ቡድን የደከመውን አይተውም፣ የወደቀውን አይረሳም፣ ኋላ የቀሩትን ትቶ አይሄድም። ምክንያቱም አንድነት ጉልበት ነው። አንድነት ጥንካሬ ነው። አንድነት ድል ነው። ሀገር ማለት የምንኖርባት መሬት ብቻ አይደለችም። ሀገር ማለት የእናት ቤት ናት፣ የአባት ትውስታ ናት፣ የልጆች ህልም ናት፣ የህዝብ ተስፋ ናት፣ የትውልድ ቅርስ ናት። የሀገር ፍቅር በቃል ብቻ አይገለጽም፣ በስራ ይገለጻል፣ በኃላፊነት ይገለጻል፣ በታማኝነት ይገለጻል። ለሀገር የሚሰጠው አገልግሎት ሁልጊዜ በትልቅ ተግባር ብቻ አይጀመርም። አንዳንድ ጊዜ በትንሽ ኃላፊነት ይጀምራል። ስራህን በታማኝነት መስራት፣ ሌሎችን ማክበር፣ ህግን ማክበር፣ ሀገርህን መጠበቅ፣ የሀገርህን ክብር ማስጠበቅ፣ እነዚህ ሁሉ የሀገር ፍቅር አካል ናቸው እና ወታደር ይህንን ኃላፊነት በተለየ መልኩ ይሸከማል። በወታደር ቤት ወይም ደግሞ በወታደር በሚሰራቸው ስራዎችና ተግባራት ማየትና ማለፍ በሲቪል ላይፍም ራሱ በጣም ጠንካራ እንድትሆኑ ያደርጋቸዋል። ከእያንዳንዱ ወታደር ጀርባ አንድ ቤተሰብ አለ። አንዲት እናት ልጇን ትጠብቃለች። አንድ አባት ልጁን ይናፍቃል። አንድ ልጅ ወላጁን ይጠብቃል። ግን ወታደሩ ከቤተሰቡ ሩቅ ይሄዳል። ምክንያቱም የሚያገለግለው ለራሱ ብቻ አይደለም፣ ለሁሉም ነው። ይህ ትልቅ መስዋዕትነት ነው። ለዚህ ነው የወታደር ህይወት በውጪ በምናየው ብቻ መለካት የማንችለው። ከዩኒፎርሙ ጀርባ ሰው አለ፣ ስሜት አለ፣ ቤተሰብ አለ፣ ህልም አለ፣
ግን ከዚህ ሁሉ በላይ ኃላፊነት አለ። ይህ ቻሌንጅ ማን ጠንካራ እንደሆነ ብቻ ያሳይም፣ ማን በችግር ውስጥ እንደሚጸና ያሳያል፣ ማን በድካም ውስጥ እንደሚቀጥል ያሳያል፣ ማን በቡድን ውስጥ እንደሚሰራ ያሳያል፣ ማን ለሌላው እጁን እንደሚዘረጋ ያሳያል። እናም ከሁሉም በላይ ሰው ራሱን ምን ያህል ሊያሸንፍ እንደሚችል ያሳያል። ምክንያቱም ትልቁ ጦርነት ብዙ ጊዜ ከሌላ ሰው ጋር አይደለም፣ ከራስህ ጋር ነው። የድካም ስሜትን ማሸነፍ፣ የፍርሃት ስሜትን መቆጣጠር፣ የመተው ፍላጎትን ማሸነፍ እና ወደፊት መቀጠል። አሁን የመጨረሻው ደረጃ ደርሷል። ድካም ይታያል፣ እስትንፋስ ከብዷል፣ ጉልበት ቀንሷል። ግን ጉዞው ገና አላለቀም። አንድ እርምጃ ብቻ ሊቀር ይችላል። አንድ ጥረት ብቻ፣ አንድ ውሳኔ ብቻ። በዚህ ቅጽበት አሸናፊው የሚለየው በጉልበት ብቻ አይደለም፣ በአይምሮው ነው። አልችልም የሚለው ሲያሸንፍ እችላለሁ የሚለው እምነት ይመጣል። ወደክ ተነስ፣ ደከመህ ቀጥል። ጉዞው ከበደ፣ የጀመርክበትን ምክንያት አስታውስ። ምክንያቱም የመጨረሻው እርምጃ ብዙ ጊዜ በጣም ከባዱ ነው፣ ግን ያንን እርምጃ የወሰደ ወደ ድል ይደርሳል። ከአድዋ ጀግኖች የተማርነው አንድነት ጉልበት እንደሆነ ነው። ከየዘመኑ የኢትዮጵያ ወታደሮች የተማርነው ኃላፊነት በቃል ሳይሆን በተግባር እንደሚገለጽ ነው። ከዛሬው ቻሌንጅ የምንማረው ሰው ከራሱ ድንበር በላይ መሄድ እንደሚችል ነው። ድፍረት በችግር ይፈተናል፣ ጽናት በድካም ይገለጻል፣ አንድነት በፈተና ጊዜ ይታያል፣ የሀገር ፍቅር በተግባር ይረጋገጣል። ዛሬ እዚህ መድረክ ላይ የምናየው ውድድር ብቻ አይደለም፣ የሰው ልጅ ከራሱ ገደብ በላይ መሄድ እንደሚችል ነው። አንድ እርምጃ ተጨማሪ፣ አንድ ጥረት ተጨማሪ፣ አንድ ትንፋሽ ተጨማሪ፣ እስከ መጨረሻው መጽናት። ይህ ነው ሁለተኛው ወታደራዊ ቻሌንጅ። በጎ ቴሌቪዥን በቅርቡ ይጀምራል። ድፍረት፣ ጽናት፣ አንድነት፣ የሀገር ፍቅር፣ እስከ መጨረሻው ማን ይጸናል? ውድድሩ እንደጠበቅኩት ነው ያገኘሁት። ግን በሀሳብ ደረጃ ቀላል ብዬ የማስባቸው ነገሮች እዚህ ስመጣ ግን ፊዚካሊ በተግባር ሳየው ግን ትንሽ ቻሌንጅ የሚያደርጉ ከበድ የሚሉ ነገሮች ነበሩ እና ብዙ አዲስ አልሆነብኝም፣ ግን ትንሽ ከበድ ነገር ብሎኛል።